ድንግል የሆነ ሴት ብቻ አግባ። ድንግል ካልሆነች ቆመህ ብትቀር ይሻላል። ሮማዶ ላይ ነው አረግጀለም ወርድ የራስን ነገር ሞከር። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። ይሄ ያደረግሽው የነበረው ምንድነው? ሰው ነገረሽ። ሰው ምንድነው ያለው? ይሄ ትክክል አይደለም፣ አውርጂው ነው። ይቅርታ መጠየቅሽ አልቀረም። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ጽጌ ሮያል ይቅርታ ጠይቃለች። እንዲሁም ደግሞ ማችን አዶና ያለ ከነ አብዱኪያር ሳሚዳን ሌሎች ድምጻውያን ጋር ተገናኝቷል። እንዲሁም ደግሞ ሌሎች ቪዲዮዎች አሉ። እነሱም እኔና እንግዲህ ተመልሰን እንመጣለን ማለት ነው። መልካም ቆይታ ይሁንላችሁ። ድንግል የሆነ ሴት ብቻ አግባ። ድንግል ካልሆነች ቆመህ ብትቀር ይሻላል። ማንንም የተጫወተባትን ማንንም እንዲያረጋትን ምናምን የሚል ቪዲዮ አይቼ ነበር ሪሰንትሊ እና እንደዚህ አይነት ኔጌቲቭ አስተሳሰብ ነው ባይ ዘ ዌይ የሴት ልጅን ህይወት በጣም እንዲከብድ የሚያደርገው። ስትደፈር ራሱ ተደፍሬ ነው ብላ መናገር የሚከብዳት በዛ ሰዓት ድንግልናዋን አጣሽ ማለት እንደዚህ አይነት አስተሳሰብ ስለሚሰጣት ነው። ለየትኛው ባሏ ነው ግልጽ ሆና ተደፍሬ ነው ስትለው የሚያምነው? እንደዚህ አይነት ፕሪሴፕሽን እያለ ድንግል ካልሆነች ደም ካልፈሰሰ የሚለው ጫና እያለባት ማለት ነው። እኔ ጋር ደግሞ ድንግልና ሊሰሩ የሚመጡ ሴቶች በ9 ዓመታቸው በ12 ዓመታቸው እዛው በቅርብ በዘመድ በጓደኛ በጎረቤት የተደፈሩ ሴቶች ናቸው። ስለዚህ አሁን እነዚህ ሴቶቹ ይሄንን ቪዲዮ ሲሰሙት ምንድነው የሚሰማቸው? ወንዶቹ ብቻ ሳይሆን ሴቶቹም እኮ ይሰማሉ አንዴ ይሄንን ቪዲዮ ምን ያህል እንደሚያሳቅቃቸው እያሰባችሁ። ፕላስ ደግሞ ማወቅ ያለባችሁ ነገር ድንግል ሆና ራሱ ደም ላይ ፈሳት ይችላል። በዚህ ምክንያት ራሱ ብዙ ትዳር ፈርሷል። ስለዚህ እንደዚህ አይነት መልእክት ስናስተላልፍ ማለት ነው እየተጠነቀቅን። አንድ ሴት ድንግል ሆነች ማለት ጥሩ እናት ይወጣታል፣ ጥሩ ሚስት ይወጣታል ማለት አይደለም። ማንነት በደም መፍሰሱ ፓርት አይደለም የሚገለጠው። ስለዚህ ለምን እንደሆነ ይሄ አስተሳሰብ ያለው ባላቅም ሴቶችን አታሳቁ። የተደፈረች ሴት ተደፍሬ ነው ስትል በዛ ሰዓት ቫልዩዋ የሚወርድ አይነት ማህበረሰብ አንፍጠርባት ለማለት ያህል ነው። እና ወንዶችም ድንግል ሁኑ። እንደዚህ አይነት ነገር ስታወሩ እናንተም ድንግል ሆናችሁ እሷም ድንግል ስትሆን ብላችሁ አውሩ። እንደዚህ አይነት መልእክት የምታስተላልፉ ከሆነ ሰውነቴን ላከብረው ይገባል። ሰውነቴን የሚነካውን ሰው መምረጥ አለብኝ። ሰውነቴን የሚያየው ሰው መምረጥ አለብኝ። የሚያይበትን ጊዜ መምረጥ አለብኝ። ከትዳር በፊት የትዳርን አክሰስ ለማንም ሰው መጥቶ ሊሰጠው አልችልም፣ ትዳር ሳይሰጠኝ። ገባችሁ ብላችሁ ሰው ይሄ ማለት ምን ማለት ነው? አብሮ ተተኝቶ ኔክስት ዴይ ግን ቁርስ ስሪልኝ ስልሽ ቀለበት ቤት አለ ማለት ለኔ ይሄ ቀልድ ነው። ገባችሁ? ምን ጊዜ ጸጸት የመጥፎ የተቃራኒው መንፈስ አታክ የሚያደርግበት መንገድ ነው። ጸጸት ሁሉ ጊዜም የሱ ነው። ገባችሁ? ባለፈው ያልኳችሁ ምሳሌ ደግምላችኋለሁ። አንድ ባስ ውስጥ ገብታችሁ ወደ ቤታችሁ ሄዳችሁ ባሱ የቤታችሁ መውረጃ ቢያልፈው በሄዳችሁ ቁጥር ዝም ባላችሁ ቁጥር የምትመለሱበትን መንገድ እያራቃችሁት ነው የምትሄዱት። እናንተም ነገ የምትጸጸቱበትን ነገር እየጨመራችሁት ነው የምትሄዱት። አሁን ኪኪንግ ላይ ያደርግ ይችላል። አሁን ጭንቅላችሁ ላይ ነቃ ይችላል። ሆፕፉሊ ይሄ ቪዲዮ ሊሆናል የሚያነቃችሁ። አላውቅም። አንድ ሰው ከሆነ ራሱ የቀየረልኝ እኔ እግዚአብሔርን እሱ ነው የምፈልገው። ግን ይሄን የጸጸት እንትን አጠራቅማችሁ የሆነ እድሜ ላይ ልክ እንዳልሆነ ትረዱታላችሁ። ከዛ በኋላ ነው እንግዲህ የሂሊንግ ፕሮሰሱ ሲጀምር ይሄ መንገድ የሚጀምረው። ስለዚህ just don't do it። አሁን የጀመራችሁ ወይ አሁን ላይ ይሄ ነገር ሜቢ ላይክ ነው ኦልሬዲ ያደረገው ሰው ካለ ተመልሳችሁ መቼም ቨርጅን ነው ማለት ይከብዳል። ወይ ደግሞ መንፈሳችሁ እንዴት ነው be celibate like ከትዳር በፊት ምንም አለማድረግ መቀየር ይቻላል። it's never late just ህይወታችሁን በማይሆን ዲሲዥን እየሞላችሁ መጨረሻ ላይ ይከብዳችኋል። so I love you guys። ይሄ የኔ ጀጅ ያርኳችሁ አይደለም። I'm trying to be like maybe የኔ ሐሳብ ከረዳችሁ ብዬ ነው። ወዳችኋለሁ። ባይ so ቪዲዮ መስራት ስጀምር ይሄ አሪፍ ናቸው ኩል ናቸው ብዬ ማስባችሁ ሰዎች ወይም ክራሾቼ ምናምን ላይ ክራሽ ነበረኝ ኮሌጅ ያለው እንትን እንዳትልና እሱ ምናምን አሁን ላይብኝ ነው ቪዲዮን ገባችሁ አይደል? ቪዲዮን ማየት ማለት ቤቴ ላይውት ነው፣ ኮርኒሱ ላይውት ነው፣ ብቻ ቤቴን በቃ ገመኔ ምናምን ላሳይ ነው በቃ አይደል? ከወጣችሁ ማሳየታችሁ አይቀርም ላይክ
በነገራችን ላይ እዚህ ጉዳይ ላይ እንግዲህ ችህታችን እንደተናገረችው ከሆነ ሴት ልጅ ድንግሏ የምታጣበት መንገዶች አሉ። እነዚህ ደግሞ እንግዲህ ተደፍራም ሊሆን ይችላል። በሌሎች ገጠር አካባቢ ደግሞ እንግዲህ በስራ ጫና ምክንያት ያጋጥማቸዋል ይህንን የድንግላን ማጣት ጉዳይ ማለት ነው። እንግዲህ የኛ ስጋት ደግሞ እንግዲህ እህታችን ሉዓል እንደተናገረችው እንደሰማችኋት ከሆነ እንግዲህ የድሮ ጓደኛ ነበረኝ ብላ ታስባለች። ስለዚህ ይህ ደግሞ ለወንዶች እጅግ በጣም አደገኛ ነገር ይመስለኛል። ምክንያቱም ሴት ልጆች እንግዲህ ከመጀመሪያ ፍቅረኛቸው ጋር ለዘላለም ይኖራል ሀሳባቸው ተብሎ ስለሚታሰብ ይመስለኛል ይህንን ስጋት የሚያድርብን ማለት ነው። እኔ በነገራችን ላይ ምናልባት ስነልቦናችን ጠንክሮ አሪፍ ደረጃ ላይ ከደረሰን ብዬ አስባለሁኝ። አንድ ወንድ ልጅ ድንግል ሆነች አልሆነች ዋናው ነገር ንጽህናዋን የውስጥ ንጽህናዋን አይቶ ከሷ ጋር የመኖር እድል አለው ብዬ ነው ማስበው። ይሄንን ምክንያት ደግሞ እንግዲህ የጭንቅላት ችግር ነው ብዬ ነው ማስበው። በራስ ያለ መተማመን ችግር ነው ብዬ ነው ማስበው። አንድ ሴት ልጅ ትዳር አድርጋ ከባሏ ጋር ግንኙነት ልታደርግ ትችላለች። ያን ጊዜ ደግሞ እንግዲህ ይሄንን ድንግል ላይኖራት ነው ማለት ነው። ስለዚህ ከዛም በኋላ ከሰውየው ጋር ወይም ከአጋሯ ጋር ተጣልታ እኛ ጋር ስትመጣ እንግዲህ እህታችን ድንግል ነች ብለን እንግዲህ ማሰብ እንደሌለብን የታወቀ ነገር ነው። ስለዚህ ዋናው ነገር እኔ የሚመስለኝ ከባድ ነገር ነው እኔም ስለምረዳው፣ ነገር ግን ይሄንን ነገር መረዳት ያለብን ነው የሚመስለኝ። ዋናው ነገር የስጋ ወይም የደም መፍሰስ ሳይሆን ዋናው ነገር ድንግልና ልብ ላይ ነው ያለው ብዬ ነው ማምነው። እኔ እንግዲህ ያለኝ ሐሳብ ይሄንን ነው ማለት ነው። እናንተ እዚህ ላይ ምን ትላላችሁ? ብዙ ሰው ነው እንግዲህ ብዙ ነገር የሚናገረው በወንድም በሴትም አንግል ያለውና እንግዲህ እናንተ እዚህ ላይ ምንድነው ማለት የምትችሉት? ሴት እህቶቻችን ደግሞ በህፃንነታቸው ሲደፈሩ በወላጆቻቸው ይሁን በሌሎች ሰዎች የቅርብ ሰዎች ሲደፈሩ ለሰው የማይናገሩበት ምክንያት አንደኛው ችግሩ ይሄ ነው ማለት ነው። እኛ በመናሳያቸው ጥሩ ያልሆነ ስሜት ስለሆነ ማለት ነውና እንግዲህ እዚህ ላይ ያላችሁን ሐሳብና አስተያየት ማስቀመጥ ትችላላችሁ። ወደ ቀጣይ ቪዲዮ ላሸጋግራችሁ ወንድማችን አዶናይ ያለ የሱን እንየውና ተመልሰን እንመጣለን። ልጅ ለምንድን ነው በጣም ሁልጊዜ ስለሱ ሲወራ እንባሽ ይመጣል? ለምንድን ነው? አዶናይ ማለት ነው። አዶናይ በጣም ትልቅ የሴት ልጅ ክብር አለው ወላሂ። ሁለተኛ ደግሞ ማለት ነው ወሬውን ከተግባር ጋር የሚያደርግ ነው ማለት አዶናይ የሚያወራው ነገር ያደርጋል። በቃ ማለት በአጠቃላይ ንጹህ ልብ ማለት ፎቶ ብቻ አይደለም። ገብቷል? በቃ እውነተኛ እንትን አለው። ምንድነው የሚባለው ማለት የዋህነት አለው። ሶስተኛ ደግሞ በቃ ለቤተሰቡ ያለው ፍቅር ደስ ይለኛል። ዘንድሮም አዶናይ ነው። ኧረ ግድ የለህም ወርዴ ራስህን ነገር ሞከር እንዴ ሰውን ማታንገላታው እንዴ። እኔ እንደዚህ በሰው ቪዲዮ መስራት አልፈልግም ነበረ፣ ግን ምናልባት እስቲ እውነታ ካለው ይሄ ልጅ ኮንተንቱ ምንድነው ብዬ ፕሮፋይሉን ለማየት ሞከርኩኝ፣ ግዴታ ስለሆነ ማለት ነውና አንተ ራሱ ሮንግ የሆነ ትሬን ውስጥ ነው ያለው እና ወረድ። ሰውን ክሪቲሳይዝ ማድረግ ኢትስ ናት ኮንተንት። እንዳለ የምሰራቸው ነገሮች በጣም የሚደብሩ የሚከፉ ናቸው። እርድና አይደለም በነገራችን ላይ እንደዚህ አይነት ነገር። የአዲስ አበባ ልጅ ትመስላለህ፣ ግን አይ ዶንት ቲንክ ሶ። እኔ ስላልሆነ የምሰራው ሪዝን አለኝ። አንደኛ እየሰራ ያለን ሰው ነው ሰፖርት ማድረገው፣ የራሴም ኮንተንት አለኝ እንደምታየው እየሰራው ነው እና እሱን የማየት እድል ካላጋጠመ እንግዲህ ያው አልጎሪዝም ነው፣ እኔ ምንም ላደርግ አልችልም። ግን አንዳንድ እንዳንተ ያላችሁ ሰዎች አዶናይ ሰፖርት ሲደረግ የሚያቀራችሁ ሰዎች የሚያቀረሻችሁ ሰዎች ያላችሁ እና ያው ቅርሻታችሁን ምንም ማድረግ አንችልም። እኔ ግን ስለ አዶናይ መናገር ካለብኝ ከመናገር ወደኋላ አልልም። ስታቀረሹ ትኖራላችሁ እናንተ። ይሄው ነው። መልካም ቀን። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ ታላላቅ አንጋፋ ሰርፕራይዝ ይዤላችሁ መጥቻለሁ። አሁን የምንገኘው ቦሌ ሬስቶራንት ነው። ያው እምወዳቸው ታላላቅ አርቲስቶች እናገኛለን። አብዱኪያር ልናገኘው ነው፣ ሳሚዳን ልናገኘው ነው፣ ናቲማን ልናገኘው ነው፣ እናም ሄኖክ አበባ አለ። ስለዚህ ወደ ውስጥ ገብተን ልናገኛቸው ነው። ሌትስ ጎ ጋይስ። እንደዚህ ፍላሽ ላይት አብርቼ ይሻላል። እንግባና እናገኛቸው አሁን። ሌትስ ጎ። በስመ አብ። እስኪ በእናትህ እግዚአብሔር ወይ እንዳልን ተባተብ
Hey boy. Hey boy. ቤት በኩል ነው የሚመጣው። How you doing, man? እንዴት ነሽ? Boom. All the time, man. ላይፋችን ኮንተንት ቀይረ ነው እኮ። እንዴት ነህ? አብኬኔ ያለ ካሜራ አትመጣም። በቃ my life is a content. በቀን 30 ቪዲዮ እየለቀቅኩ እንዴት በእናትህ ሰላም ነሽ? How are you? So good to see you, man. Everything okay? Yeah. Good to see you, man. I'm so excited for your show. I know, በቃ እንቀውጣለን ምን እናሳ እንደ እግዚአብሔር I'm a show up. I'm a show up. We have legends here, man. How you doing? How you doing? Yo. Oh my god, man. I'm good, bro. So good to see you. Yo, I love you, bro. I love your music, man. So good to see you. So good to see you, brother. Sami. What's going on? ጠፋው እኮ እዛ ጅም ጠፋው። I haven't been working out for ለአንድ አመት ሙሉ ትቼው ነበር። ከሁለት ቀን በፊት ነው የጀመርኩት። እንዴት ነው እየሰራው መስላል? ማርያም ከሳልኩ አይደለ? እንዴት ነው ታዲያ? ጤና አለን። I'm so excited for your show. አንቺ ለኔ ማርያም ስማኝ I cannot wait. ካንተ ጋር እስከምዘፍን ቸኩልያል። 4K for life, baby. How you doing, man? You good? How you doing, bro? እንዴት ነህ ነባት? ደህና ነህ ወይ? Thank you. I'm good, brother. So good to see you, bro. Oh yeah. አቋርጠኸዋል አንተ ይሳለ? አቋርጠኸዋል አይሳለ? No, that means you haven't been coming. I'm good, ግን ኧረ you're in a good shape, man. So good to see you. How you doing? Yes, sir. Excited. We are here. Henny. How you doing? Good to see you, man. እንደምን አለ? ስንት ነበር? አንድ አመት ቆየ? 6 ወር 7 ወር ከተገናኘን አይደለም። እኔ እናንተ ለመጨረሻ የተያየ ነው እንጂ የዳዊት መለሰ ጊዜ ነበረ። እንዴት ነህ? ደህና ነህ? So good to see you. You look good, man. Yes, sir. The whole gang. I don't know what to say. ጨንቆኛል አሁን እምወዳችሁ በዚህ በአራት ኮርነር ዝም ብሎ እምወዳችሁ ምናምን አይሰራም። እሺ የሱን አንድ ዘፈን እዚህ ጋር አንድ ብር I'm 50 now. የመቶ ግማሽ half a century. It's a blessing. Alhamdulillah. Thank God you're alive, brother. I love you, bro. ጠንካሬ በቃ ጠንከር ብለህ አምሮብህ you're still here. ካሁን በኋላ ጩጮቹ ጋሽ አብዱ ምናምን ይበሉን። No, never ጋሽ አብዱ. Still look young. ብሎ እምወዳችሁ ምናምን አይሰራም። እሺ የሱን አንድ ዘፈን እዚህ ጋር አንድ ብር የእውነት አስፈልግ እኔ አዶና ተማመንባ። እሺ ምረጡልኝ። እሺ አንዱ ተማመንባል። አንቺ የኔ ቢከፋሽም ግድ የለም ስሜን ትርፍ እመጣልሻለሁ። በቃ የናቲ ማንሽ ምን የመጀመሪያዬ ነው ሰው ሲወድ አምሬ የመጀመሪያዬ ነው ሰው ሲወድ አምሬ የታባቱ አሜን ጥያቄ ያስፈልግ የታወቀው እሺ ምረጥልኝ። እሺ ዘፈን አንተ ምረጥልኝ። ራስ አብዴ አልሆንም እንደነከሌ እንደ ራሴ ልክ እንዳመሌ የታባቱ ኮንተንት የምትሉት ነገር ነው። ለዩ ቀነው ለዩ Hey man, your song is generational. የማይክል ጃክሰን type of song. Wow. ስማ አሁን እኔ ዘፈናችሁ ባላቀው ግን ምን ሆነ ነበር? አሁን እኔ ጋሼ ብለህ ጥራኝ። እሺ ልደቱ ነው ዛሬ። እንዴ ላስት ዊክ አልነበረ? ላይ ወጣ ላስት ዊክ ቴክስት አድርገልኛል እኮ ግን አብረን እንደምናዘጋጀው ነበር ያሰብኩት እኔ። ቀውጧለን በየ ቤት ያስኩኝ እኔ። ወደ ቀጣይ ቪዲዮ ላሸጋግራችሁ። ጽጌ ሮያል አለች። እንግዲህ ጽጌ ሮያል እጅግ በጣም ብዙ ሰዎች በሷ ጉዳይ ተቆጥተው ብዙ ቪዲዮዎች ሲሰሩ ነበረ። ይሄንን ተከትሎ ደግሞ እንግዲህ ጽጌ ሮያል ይቅርታ ጠይቃለች። እሷን ቪዲዮ እናዳምጥና ተመልሰን እንመጣለን። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ።
አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ ተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ እንግዲህ ለጽጌም ለሌሎችም እህትና ወንድሞች ነው ይህን ነገር የማስተላልፈው። አንድ ሰው የሆነ ሰውን ባህል ወይ የተለያየ ኢትዮጵያ ውስጥ ከ80 በላይ ከ86 በላይ ብሔር ብሔረሰብ አለ። የነሱን ባህል አስተዋውቃለሁ ካላችሁ መልካም የሆነውን ብታስተዋውቁ መልካም ነው። መልካም ነው የምትሉትን ለህዝቡ ይገባዋል የምትሉ ህዝቡ ዲዘርቭ ያደርገዋል የምትሉትን ብታስተዋውቁ ጥሩ ነው። መሆንም ያለበት እንደዛ ነው። ማንም ሰው ባህሌን አስተዋውቃለሁ ሲል በጣም መልካም የሆነ ባህሉንና ሰውን አትራክት ሊያደርግ የሚችል ባህሉን በማድረግ እንጂ ጸባጫሪ የሆነን ባህል አስተዋውቃለሁ ብሎ መምጣት አንደኛ አላዋቂነት ነው። ሁለተኛ ሪሰርች ማድረግ፣ ጉግል ማድረግ፣ ቻትጂፒቲን ማየት የማይችል እውቀት ስለሆነና ስለሆነ ብቻ ነው። ስለዚህ አሁንም ጽጌ ያደረግሽው የነበረው ምንድነው? ሰው ነገረሽ። ሰው ምንድነው ያለው? ይሄ ትክክል አይደለም አውርጂው ነው። ይቅርታ መጠየቅሽ አልቀረም፣ ግን እዛው የቅዱስ ላሊበላ ሰዎች መጥተው አንቺን መጠየቅ የለባቸው። ሰዎች ማስተዋል ይችላሉ። የማንኛውም ባህል ይሁን በፍቅርና በመልካምነት መተዋወቅ ሲቻል ጸባጫሪ የሆኑ ነገሮችን በማምጣት ባህልን አስተዋወቅኩ ብሎ ጥበብን አወቅኩ ብሎ ኪነትን አወቅኩ ብሎ ያዙ ይልቀቁኝ ዘራፍ ማለት አይገባም። ለሌሎችም ቲክታከሮችም ሆነ ዩቲዩበሮች whatever it is ምን ማድረግ አለባችሁ? ለወደፊት ባህልን ያንም ባህልን ጠይቆ የሚገልጸውን ነገር አድርጎ ቅሬታ የማያስነሳ መሆኑን ታውቆ ባህል ቢሰራጭ ጥሩ ነው። አንዳንዴ አለማወቅና ትዕቢት ምን ያደርጋል? ነገሮቻችንን ሁላ ያጨልመዋል። እኔ ከብዙ ስህተቶቼ እየተማርኩ ነው። የማንንም ባህል ላስተዋውቅ ብዬ ያዙ ልቀቁኝ ስል አልውልም። ምክንያቱም እስናማ ቢዝነስ ካልኩም ደግሞ ያንን ባህል አውቄ ያንን እንትን አውቄ ማስተዋወቅበት መንገዶች መፍጠር እንጂ ብዙ ጊዜ ምን ማድረግ የለብንም። ባህል ላስተዋወቅ ተብሎ እንደዚህ ህዝብን ጸባጫሪ የሆኑ ነገሮችን መደረግ የለበትም። አሁንም እናገራለሁ። ጎሳዬ ተስፋዬ ያንን ሲሰራው ይቅርታ ጠይቆበት ይሄ ነገር ትክክል አይደለም ብሎ ተናግሯል። ካላያችሁ ማየት ትችላላችሁ። ቤተሰብ ገብታችሁ ማየት ነው። ስለዚህ ጽጌ ሮያልም አሁን የምነግርሽ ምንድን ነው፣ ሌላም ጊዜ ቢሆን እንደዚህ ጸባጫሪ ነገሮች ስራ የምትሰሪ ከሆነ ነገሮችሽ እየተበላሹ ከህዝብ ጋር እየተጋጨሽ በኋላ ህዝብ እንዲያየው ነው ማንም የሚመጣው ሶሻል ሚዲያ ላይ ሊደበቅ አይደለም። አብዛኛው ጉራውን ሲቸረችር ምን ይላል አንዳንድ ሰው እኔ ባትመጡ ብትመጡ ምናምን ምናምን ብሎ ሊበጠረቅ ይችላል። ውሸት። ማንም ሶሻል ሚዲያ ላይ ከመጣ እንዲታይ ኮመንት እንዲደረግለት አፕሪሺየት እንዲደረግ ነው ማጆሪቲ ኦፍ ፒፕል የሚመጡት። ተግባባን? አለበለዚያ አለመምጣት አለቀ። ስለዚህ ይቅርታ ጠይቀሻል፣ ግን ይሄን ያህል ማስጮህ አልነበረብሽም። ቪዲዮንም አላጠፋሽም። አንዳንዴ ፕራይቬት አድርጎ ቆይ እስቲ ይሄን ነገር ሪሰርች ላድርግ እውነት ህዝብን አስቆጥታለሁ ብሎ ማለቱ መልካም ነው። ግን አሁን
የአማራ ወንድምና እህቶች የወሰዱት እርምጃ ከፍተኛ እንደሆነ ስታቂ አቅም ማጣትሽን ስትረጂ አይ ብፋታቸው ይቻላል የሚባል ነገር ነው ይዘሽ የመጣሽው እንጂ እንደ እውነተኛ ከጓደኞቼ ከምኖቼ መቅሬ ምን የትኛው ጓደኛ ነው እውቀት ያለው አንቺ ጓደኛ? እውነትን እንደጋገር የትኛው ችሎታ ያለው የትኛው ብቃት ያለው ጓደኛሽ ነው እንደዚህ መከረሽ? በቃ ተጣላሽ አቁም የተባልሽ ማቆም ነው። አከተም ሲምፕል ዛት። ይሄ ደረጃ መጓተት የለበትም። ስለዚህ አሁንም የአማራ ልጆች ተናደው የአንቺን አካውንቶች ዱቄት ቢያደርጉት ምንም ቅሬታ የለም። አንቺ ጀመርሽው እንጂ እነሱ አልጀመሩትም። እነሱ በስርዓት ጠየቁ። ይሄን ነገር አቁም የተባለ አምቧ ከረዩ ተፈጠረ። ጥግ ድረስ ላይ ድረስ ከደረሰ በኋላ አይ ምናምን የሚባል ነገር ትንሽ ቅሬታ ያስነሳልና አንዳንዴ ለህዝብ እንሰራለን የምትሉ ወንድምናቶች ለህዝብ ከሆነ የምታስቡት ህዝብ ይሄ ነገር አይሆንም ካላችሁ ፍቱ፣ አይሆንም ካላችሁ ፍቱ። ስለዚህ ይሄንን ነው ምለው። ሰላማችሁ ይብዛ፣ ለሌሎችም ትምህርት ይሆናችሁ ለማለት ነው። ይመቻችሁ። የነበረኝ ቆይታ ይህንን ይመስላል። ጽጌ ሮያል እንግዲህ ይቅርታ ጠይቃለች። ብዙ ደክማ ብዙ ገንዘብ አውጥታ ነው ይህንን ቪዲዮ የሰራችው። ነገር ግን ስህተት በመሆኑ ለዚህ አብቅተዋታል ማለት ነው እና ሁላችንንም ስንሰራ ቪዲዮ እኛም ከመክሰራችን በፊት ተጠንቅቀን አስበን ብንሰራ ጥሩ ነው ብዬ አስባለሁኝ። በነገራችን ላይ አንዳንድ ሰዎች ልክ ነው ብለው ተናግረዋል። ነገር ግን አብዛሃ ህዝብ እንግዲህ ይሄ ስህተት እንደሆነ ተናግሮ ነው እንግዲህ እህታችን ይህንን ቪዲዮ ልታጠፋው የቻለችው ማለት ነው። ዞሮ ዞሮ እያስባችሁ ብትሰሩ ለእናንተም ለህዝቡም ጥሩ ስላልሆነ ማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።